ግዕዝ አንማርም። እስቲ ቆይ አልሰማሁሽም። የኔ እናት ምንድን ነው ያልሽው? ምንድን ነው ያልሽው? የኔ እናት ድገሚልኝ። ግዕዝ አንማርም። ግዕዝ አንማርም። እቤ አቅብ አፉየ ከመይሳት በልሳኔ ወአንበርኩ አቃቤ ለአፉየ ሶበይት ቃውሙን ያጣን ቅድሜየ ተጸመምኩ ዋታትኩ ርስየ ወአርመምኩ ለሰናይ ወታደሰኒ ቁስልየ ወሞቀኒ ልብየ በውስጥየ ወነደ እሳት እማንብቦትየ ወእቤ በልሳኔ ንግረኒ እግዚኦ ዳሪትየ ምንት እማንቱ ሁልቆ ለሟይልየ። በዚህ ሰማያዊ ቋንቋ ስንትና ስንት ዕውቀቶች፣ ጥበቦች፣ ሚስጥሮች ስለ ሰማያት፣ ስለ ምድር፣ ስለ አዕዋፋት፣ ስለ ባህር እንስሳት፣ ስለ ሰው ተፈጥሮ የተለያዩ መድኃኒት ቅመማዎች፣ ስለ ተለያዩ ጥበቦች በብርሃንና ተከትበው ተጽፈው እንዳሉ ብታውቂ ኖሮ አልማርም አትይም ነበር። ለነገሩ አንቺ አይደለሽም፣ አንቺ ሕፃን ልጅ ነሽ። ግዕዝ አንማርም። ላንቺ ይህንን ግጥም ጽፈው የሰጡት ላይ ነው ችግሩ ያለው። ውድ ቤተሰቦቼ ስለ ወቅታዩ ግዕዝን አንማርም እየተባለ በሙስሊሞች ዘንድ ስለተጀመረው ዘመቻ ዛሬ ጥሩ ነገሮችን እናነሳለን። እነዚህ ጨቅላ ህፃናት አስበን በተናገራችሁት ልክ እናነሳለን፣ ሐሳቦችን እናነሳለን። ቪዲዮዎችም አሉ። አቡነ አብርሃምም ለሙስሊሞች እጅግ በጣም ጠበቅ ያለ ሙስሊም ወገኖቻችን በዚያው አጋጣሚ ለእናንተ መልእክት ይድረሳል። የልጅቷንም ሙሉ ቪዲዮን አሳያችኋለሁ። በጣም በእውነት በህግ ለሷ ይህንን ጽፈው የሰጧት ሰዎች በህግ መጠየቅ አለባቸው ብለው ብዙዎች ሐሳባቸውን እየሰጡ ነው እና ቅድስት ቤተክርስቲያን በጣም ወርፋለች። በጣም ያልሆኑ ቃላቶችን እየተጠቀመች ተናገራለች። ብቻ ቪዲዮውን ሙሉ አሳያችኋለሁ። የአማራ ክልል ትምህርት ቢሮ ሀገር በቀል የሆነውን የግዕዝ ቋንቋ በትምህርት ደረጃ እንዲጀመር ማድረጉን እንደግፋለን። አከርዩ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ሁላችሁንም ወደ ቪዲዮ ከመግባታችን በፊት እንኳን ለእናታችን ለመብርሃን ዓመታዊ ክብረ በዓል ለብዙኃን ማርያም እንኳን በሰላም አደረሳችሁ አደረሰን። የመብርሃን ፍቅር ሙሽራዬ ሰሎሞን ያለሽ ማርያም የመብርሃን ፍቅሯ ቤት በረከቷ ይብዛልን። መስከረም 21 እጅግ በጣም ቡሩክት ቅድስት ዕለት ናት። ብዙ ኦርቶዶክሳውያን ጊሸን ደብረ ከርቤ ሄደው ያከብራሉ። ሌሎቹም በያሉበት ያከብራሉ። እግዚአብሔር ለዚህች ዕለት ስላደረሰን ይመስገን። እኔ ዲያቆን ኃይለ ሚካኤል ነኝ። ቪዲዮውን ሁላችሁም ላይክ ያደረጋችሁ ጀምሩት። እጅግ በጣም ድንቅ ቆይታ ነው የሚኖረን፣ አጠር ያለ ቆይታ ነው የሚኖረን። እስከ ፍጻሜ ተከታተሉ። ልቤው ታንጂ ከንቱን አይደለም ብጽይት እንላለን እኛ ለዘላለም ነይ በደመና ይህ ብላቴና ድንገት ታመመብኝ። ሐኪም ቤት ሲወስደው ጭንቅላቱ ውስጥ ደም ፈሷል። ሰርጀሪ ተሰርቶ ካልተጠረገ አይሆንም አሉኝ። ጭንቅላቱንማ ሰርጀሪ አላሰራም። ስውሯ ማርያም አንቺው ማሪልኝ አልኳትኝ። ጸበሏን የቅቤ እምነቷን ለ3 ቀን ተጠቀመ። በአንድ ሳምንት ውስጥ ጤነኛ ሆነልኝ። ቼክ ሲደረግ ምንም አይነት ደም መፍሰስ የለበትም ተባለ። አመስግኖ ይብላል። ከፍ አድርጋችሁ አመስግኑላት። ክብር ለድንግል ማርያም ይሁን። የነገዋ ማርያም ሐሳባችሁን ሁሉ ትሙላላችሁ፣ ጭንቀታችሁንም ታንሳላችሁ። አሜን አሜን አሜን። መብርሃን ሁላችንንም ጸሎታችን ለመራችን ትቀበለን ታሳርግልን። ከቤት ስትንወጣ እግዚአብሔር ሆይ ቅደመኝ እንበል ይላል። እስቲ እንመልከት ቪዲዮ። ከባድ ነው የመኪና አደጋ። እግዚአብሔር የዛሬዋ ድንግል ማርያም ከዚህ ተጠብቀን። ሚስጥር አለኝ የነገርኳት ድንግል ብዬ ያዋዩዋት ዓለም ፍጹም የማትቀማኝ የገባሁት ቃል አለብኝ እንደዋዛ የማልሽረው በሷ ምልጃ ያለፍኳቸው ስቃዮች ብዙ ናቸው። ማንም ምንም ምን ይበላት ለኔ ማርያም እናቴ ናት። ሁላችሁም ኮሜንት ላይ ተሳትፋችሁንም ሳይ በጣም ነው ደስ የሚለኝ እና ለኔ ማርያም እናቴ ናት እያላችሁ ኮሜንት ላይ ጻፉ። ብዙ የሚቃጠሉ ጥላቶችም አሉ ባይዘይ ድንግል ማርያም እያላችሁ ጽፉ። የሚቃጠሉ ጥላቶች አሉና እነሱም ይፈሩ። ድንግል ማርያም ስሟን ሁላችሁም ኮሜንት ላይ ጻፉ። የእመቤቴ ስም ሲጠራ ቅጥል ድብን ለሚሉ ሁላ ማለት ነው ይሄን ድምጽ በእግዚአብሔር እጃችኋለሁ አድርሱላችሁ። ኮፒ ሊንክ ሼር በማድረግ ለሁሉም ዓለም ላይ ላሉ ጥራቶች በሙሉ ላይክ አድርጉ ቪዲዮን። ማርያም አባቴ ይዝገንልኝ እንዳለችው ሕፃን እጇ በማነሱ ለትንሹ ሳህን
እኔም ለእግዚአብሔር ሰጠው በረከቴን ሁሉ እሱ እንዲዘግንልኝ ካፋፈስኩት ይልቅ የቆነጠረው ነው ብዙም ይሆንልኝ። የት ክለብ ተጫዋቾች ናቸው እነዚህ ደግሞ የሚታዩኝ? ሳይ አንድ ላይ እግዚአብሔር ይባርካችሁ። በጣም ነው የምታምኑት። ስትራት ገብታልኝ ከቤቴ የመብርሃን ፍቅሯ አሁንም ወደ የሁላችን ቤት ይግባልን። ውድ ቤተሰቦቼ በድጋሚ እንኳን አደረሳችሁ። የመብርሃን ፍቅሯ ይብዛልን፣ ረድኤት በረከቷ ከሁላችን ጋር ይሁን። ከዚህ ይበልጥ እንድንወዳት መድኃኒዓለም ይርዳን። ተማሪዎች ግዕዝ በመማር ላይ መስከረም 20 ይላል። እስቲ እንመልከት። ሰላም ለኩልክሙ ሰላም ለከ ኤአይ ነው፣ በኤአይ የተሰራ ቪዲዮ። አነ እትሚያ ልሳነ ግዕዝ አነ እትሚያ ልሳነ ግዕዝ እኔ የግዕዝ ቋንቋ እማራለሁ። አንተም ሰር ሳነገዝኛ የግዕዝን ቋንቋ እንማራለን። እንግዲህ በዛ ወገን ደግሞ ያሉ ልጆች ምን ያሉ ነው ሰምታችኋል። ብቻ ስለሱ ጥሩ ፖይንቶችን እናነሳለን። ውድ ቤተሰቦቼ ልጆች የጎንደር ወጣቶች ተመልከቷቸው። ተው የተባለ ትውልድ ከባድ። ይህ ደግሞ ወዴትም መውሰድ የለብንም። ከፖለቲካ ጋር አታገናኙት፣ ከምን ጋር አታገናኙት። ይዛችሁ ውጡ ማለት የነበረባቸው አባቶች ይዛችሁ አትጡ ሲባል ከባድ ነው። ድንግል ማርያም በእኛው በቤተ ክህነት አባት ነው ይዛችሁ አትጡ የተባለው። ስህተት ስለሆነ ነው የምንነጋገረው። ከባድ ነው። አባቶች የቤተ ክርስቲያን ፈተናዎች ናቸው ተባብለን ባለፈው በደንብ አውርተናል በዚህ ጉዳይ። አባ ሕፃን እግዚአብሔር በጣም ትልቅ ፋውን ነው የሰሩት። እግዚአብሔርን ብዙ አውርተው ማይሆን ነገር ተናገሩ። መጨረሻ ላይ ማይሆን ነገር የአማራ ክልል ትምህርት ቢሮ ሀገር በቀል የሆነውን የግዕዝ ቋንቋ በትምህርት ደረጃ እንዲጀመር ማድረጉን እንደግፋለን። የአማራ ክልል ትምህርት ቢሮ ግዕዝ በትምህርት ደረጃ እንዲሰጥ መወሰኑን እንደግፋለን። ሁላችሁም ውድ ቤተሰቦቼ ሰምታችኋል ብዬ አስባለሁ። ከዚህ በፊትም ቪዲዮ ሰርቼ ብዙ አውርተን ነበር። የአማራ ክልል ትምህርት ቢሮ ወስኗል ግዕዝ ትምህርት እንዲሰጥ ማለት ነው በመጀመሪያ ደረጃ ትምህርት ቤቶች እና ብዙ ተቃውሞዎች እየተነሱ እንደሆነ ጥሩ ነገር አንስተን ነበር ከዚህ በፊት ሐሳቦችን እና አሁንም ድጋሚ ይህ ነገር እንደ አዲስ የሆነች ልጅ አለች። የሷ ጉዳይ ከተነሳ በኋላ ድጋሚ ተነስቷል። ሃይማኖታዊ ግጭት ቀስቃሽ ንግግር ከላይ በምስሉ ላይ የምትመለከቷት እቺ ታዳጊ ሕፃን ልጅ በከሚሴ ማይክ ተሰጥቷት በአደባባይ ግዕዝ አንማርም፣ ያለ ፈቃዳችን በቄስ አንማርም፣ ደብተራ ቄስ አንፈልግም እያለች እጅግ ግጭት ቀስቃሽና የሰውን ሃይማኖት የሚያንቋሽ ንግግር ስታደርግ ተደምጧል። አንማርም ማለት መብት ነው፣ ነገር ግን ሌሎቹ እንዳይማሩ ማድረግ አመፀኛነት ነው በማለት ብዙዎቹ አስተያየታቸውን እየሰጡ ሲሆን አያይዘው ሚጭ ታዳጊ ሕፃን በሕግ ተይዛ ማን እንዲበይ እንዳላት ልትጠየቅ ይገባል የሚሉ በርካታ አስተያየቶች ይደመጣሉ። ይህ አስተያየት ትክክል ነው ብለው ያስባሉ? ሐሳብ አስተያየት ካላችሁ በኮሜንት ሴክሽን አጋሩ። አንድ ያስገረመኝን አንድ የሙስሊም ወንድማችን ቪዲዮ እንመልከት። በእውነት በዚህ ጉዳይ የሰጠው ሐሳብ እስኪ ስለ ግዕዝ ቋንቋ አንድ ሁለት ነገር ልበላችሁ። ሰሞኑን አማራ ክልል ላይ የግዕዝ ቋንቋ በትምህርት ደረጃ ይሰጥ ሲባል እምቧከርዮ አይሆንም፣ ግዕዝ አንፈልግም፣ ሃይማኖታዊ ነገር ጋር ያያዛችሁ ሰዎች አላችሁ። ግዕዝ የኢትዮጵያ የቀድሞ ቋንቋ ነው። ከሃይማኖት ጋር ታያይዙት ቋንቋ ነው። ምን ችግር አለው ብንማረው?
እኔ ግዕዝ ትንሽ ሞከር አድርጌያለሁ። ሰናፍጭ የምታክል ነገር ማለት ነው ትንሽ በሞከርኩት ግን በማቀው ልክ አሪፍ ቋንቋ ነው። ቻይና ውስጥ ይሰጥ የለ ምን ችግር አለው? አንዳችን ያናችንስ ቋንቋ ብንማር ምን ችግር አለው? አማራ ኦሮሞ የትግሬው ምናምን ብንማር ምን ችግር አለው? እንኳን ግዕዝን ጠብቃ አኖራለች እንደውም ኦርቶዶክስ ምን ችግር አለው? እስኪ ከጥላቻው ወጡ ክፋት ሁሌ በእርግጠኝነት ይህ የወሎ ሙስሊም ነው። የወሎ ሙስሊሞች በጣም አንድ ላይ መኖርን ያውቁበታል። በእውነት አንድ ላይ ቤተክርስቲያን ሲያሰሩ እናውቃለን። አንድ ላይ የተለያዩ በዓላትን ሲያከብሩ አብሮ ሲጠርጉ የነሱ የሙስሊሞች በዓል በመጣ የኦርቶዶክሶች የኛም በዓል በመጣ ቁጥር አንድ ላይ ሲሰሩ እናውቃለንና በእርግጠኝነት የወሎ ሙስሊም ነው። ለማንኛውም ውድ ቤተሰቦቼ አንዳንድ ሙስሊሞችም ከኛ ወገን እየቆሙ ያሉ ሙስሊሞች አሉ። ብቻ ያሉ ቪዲዮችን እንመለከታለን። የልጅቷንም ቪዲዮ እንመለከታለን። ድንቅ ቆይታ እያደረግን ነው። አብራችሁን ስላላችሁ በድጋሚ አመሰግናለሁ። ሰብስክራይብ ካላደረጋችሁ በድጋሚ ላስታውሳችሁ ሰብስክራይብ አድርጉ፣ ቪዲዮ ላይክ አድርጉ። ዛሬ እጅግ በጣም ትልቅ የመብርሃን በዓል ነውና ለብዙዎች ይህ ቪዲዮ ወቅታዊ ቪዲዮ ይዳረስ። አንድ መዝሙር እዚህ ጋር ይታየኛል። የመዝሙር ፋታ አንድ ላይ እንዘምር። ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ አለው ትለኛለች ከቤቴ ታርቀኛለች ስወጣ ከቤቴ አማልዳኛለች ስወጣ ከቤቴ ትጠብቀኛለች ስወጣ ከቤቴ አለው ትለኛለች ለግሸኗ እናቴ ስሟ ስንቅ ነው የእመቤቴ ስሟ ስንቅ ነው የእመቤቴ አወድስሻለሁ ሁሌም በብዙ ምስጢር ትትና አወድስሻለሁ ሁሌም በብዙ ምስጢር ትትና ማርያም ሱለው ማብራክ ማርያም የእውቀት ሚዲያ ማርያም የፍቅር ሚዲያ ቋንቋዬ ነሽና ሰው ናት አለኝ መጥቶ አቤት እውቀት ማን ነገረው? ሕይወት በቁም ሲቃዥ አምላክ እንዳላናት ማመን ሲቸግረው ፍጡር ናት አታማልድ ምን አገባህ አንተ እስኪ ለኛ ተዋት ወትሮም ካላመንካት ከአምላክ ጋር ቁጭ ብለህ አታማልጂ ብለህ በእኛ ላይ አልሾምካት። እኛም መምሰል ካልቻልክ ፍቅሯን ካልቀመስከው በምልጃዋ አምነህ ቅዱስ ነኝ ባይነት አይነን አሳወረው ማየት ከተሳነ እንደው ልጠይቅ ማርያም እንዳንተ ናት አንተ እንደ ማርያም ነው ወሬ ብቻ ልቦና ይስጣቸው ከማለት ውጪ ምን ማለት ነው? የእናቴ ስም አዛኝቱ የጊሸኗ እመቤት ስሟ ስንቅ የትህትና ልኳ ሚስጥራችን ስጦታችን የንባይ አባሽ እናቴ ልዑል እግዚአብሔር ይመስገን። ማርያም 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 እባካችሁ አትሰላችሁ። አሁንም የመብራንን ስም ለመጻፍ ኮሜንት ላይ ሁላችሁም ማርያም ማርያም ያላችሁ ሰይጣንን አሳፍሩት። ወቅታዊ ጉዳዮችን እስቲ ሙሉ ለሙሉ አብረን እንመልከቱ። ይህን ያህል ነው የተናቅነው? ይህንን ያህል ነው የተናናቅነው? እስቲ ተመልከቱትና እንመለስ። ርዕስ ግዕዝ አንማርም አያሳዝንም ወይ? በግዕዝ ስም ቅምጥቃት ግልጽ ማሳያ ነው ይህ የእናንተ ውድቀት። ለካ ተረት እንጂ የላችሁም እውቀት። ያለ ብዙ ዘመን ሀገር የዘረፈው እንዳየር ላይ ፊኛ ከላይ የገዘፈው እጅ ግልፍ ተረት ለትውልድ የዛገው አሁን በዚህ ዘመን ዘግቶ ወር ደረፈው። የተንኮል አለቃ የሴራ ቀማሪ አንፈልግም ጭራሽ ቄስ አስተማሪ አንፈልግም ጭራሽ ቄስ አስተማሪ ደብተራና ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም ተገደም መጠመቅ ፈጽሞ አንፈልግም። ይሄ ጥጋባችሁ ድሮስ መች ይመቻል አብሮ ለመኗኗር በምለት ለመቻቻል ገደብ ሲተላለፍ ሁሉም ይሰለቻል። ለሆዳቸው ሲሉ ስላገኘው ጥቅም በመከራ መዓት በበደል ጥርቅም ግፍ በየዘመኑ ቢወሰንብንም የአገር ፍቅር ይዞን ችሎናል ሁሉንም። ዝምታ ፍርሃት ስለመሰላችሁ በጥላቻ ተረት ተዘግቶ አይምሯችሁ መተት እናስተምር በግድ ካላችሁ ክልሉም ችኮናል እንኳን ግዕዛችሁ ክልሉም ችኮናል እንኳን ግዕዛችሁ። የእምነቶችን ጉንጮ እስላምን ይዘናል ሁለት ሶስት ሳንል በአንድ አምላክ አምነናል። መተታችሁ እንጂ ምን ይቀር
መልካም አማራ ክልል እንደ ክልል መንግስት የግዕዝን ቋንቋ በሚመለከት የራሱን ውሳኔ ወስኖ ሊሆን ይችላል። ይህንን ጉዳይ ከኢትዮጵያ ኦርቶዶክሳዊ ተዋሕዶ ቤተክርስቲያን ከካህናቶቿ ከምዕመኖቿ ከአስተምህሮቿ ጋር አገናኝቶ በአደባባይ እንዲህ አይነት የአሸባሪ ትምህርት የአሸባሪ ንግግር መናገር እነዚህን ጨቅላ ህፃናት ጥላቻን እያስተማሩ በማሳደግ እነዚህን ጨቅላ ህፃናት ነገ ምን እንዲያደርጉ ነው እንደዚህ አይነት አረመኔያዊ የሆነ ሐሳብና እንዲያራምዱ የምታደርጓቸው? ማንን ለማነጽ ነው? ማንንስ ይጠቅማል? እስኪ ንገሩ። ይሄ የሙስሊሙን ማህበረሰብ ነው የሚጠቅመው? ጥያቄ ካለስ ኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በመስደብ ነው ጥያቄ የሚጠየቀው? ጉዳዩንስ ከፖለቲካ ጋር በማገናኘት ነው ተቋማችሁን የምትገልጹት እናንተ? እሺ አሁን መልስ እንስጣችሁ። እነዚህን ጨቅላ ህፃናት አስበን በተናገራችሁት ልክ እንናገራችሁ ይሻላል። ብዙ እኮ መነጋገር ይቻላል። አፍ ሲከፈት ጭንቅላት ይታያል እንዳይሆንብን እንጂ ችለናችሁ ብቻ ሳይሆን እኮ ተቻችለን ሳይሆን ችለናችሁ ሊኖር ነው። በጣም ያሳዝናል፣ እጅግ በጣም ማለት ነው። ኦፍኮርስ ሃይ ግድ የለም ተሳደቡ፣ ተናገሩ፣ አዋርዱ ምናምን ተብላችሁ ሊሆን ይችላል። ሁሉንም ግን ጊዜ ይፈታዋል። እጅግ በጣም 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 በዚች ሀገር ላይ የሚያሳዝን ነገን አስፈሪ የሚያደርግ መልእክት ነው የተላለፈው። ካህናቶቿን አገልግሎቷን ነው የሰደባችሁት። ግድ የለም እናንተ በተሳደባችሁት ልክ እናንተ በተናገራችሁት ልክ ተናግረን ትንሽ አንሆንም። ምክንያቱም ትልቆች ነን። የምናመልከው አምላክም እውነተኛውና ትክክለኛውን ፍትሃዊው አምላክ ነው። እናንተን የፈጠረው እኛን የፈጠረ ነው። በዛ ልክ እናያቸዋለን እንጂ እንናገር ብንል እንሳደብ ብንል ብዙ የሚሰደብ ብዙ የሚነገር ነገር አላችሁ። በጣም ያሳዝናል። በጣም እጅግ በጣም ነው የሚያሳዝነው። በእውነት እንደሰማችሁት ነው ሙሉውን። በእውነት ልጅቷ ሕፃን ናት። ደግሞ እሷ ላይ ለመፍረድም አይመችም። ግጥሙን ጽፎ ሰጥተዋት ድረቹ ያጠናችሁ ነው ያለችውና ትላልቆቹ ላይ ነው ችግር ያለው። ያም ሆነ ይህ አንድና አንድ ነው ማለት የምችለው ነገር አሁን ቅድስት ቤተክርስቲያን ነው እየወረፉ እየሰደቡ ያሉት። ደብተራ ጠንቋይ በእናንተ ቄስ በእናንተ መርጌታ አንማርም ግዕዝን እያሉ ነው ያሉት። ቅድስት ቤተክርስቲያን እየሰደቡ ያሉት። ይሄንን ውሳኔ የወሰነው እኮ ግን ቅድስት ቤተክርስቲያን ውስጥ ያለ ተቋም ኦር በቅድስት ቤተክርስቲያን የሚመራ አካል አይደለም። እንዲህ ያለው የአማራ ክልል ትምህርት ቢሮ ነው ያለው። የሚገርማችሁ ነገር የመንግስት ተቋም ነው። ቅድስት ቤተክርስቲያን እንዲህ አስገድዳ አስተምሩልኝ ዳዊቴንም አስተምሩ አላለችም። አይገርማችሁም? ባልዋለችበት ነው እየተሰደበች ያለችው። ምንም ባላለችበት። ያ ነው ያንገበገበኝና አሁን ወንድማችን እንዳለው ሙስሊሞች እናውራ ብንል ብዙ ቆሻሻ ነገር አለ እነሱ ጋር። ብቻ እንደነሱ አንሆንም እኛ። እንቀጥል እስቲ እዚህ ጋር። ይህ ቪዲዮ ለትምህርት ሚኒስቴር እንዲሁም ደግሞ ለክልሉ መንግስት ይድረስልን። ሁላችሁም ላይክ፣ ኮፒ ሊንክ፣ ሼር እያደረጋችሁ በተቻላችሁ መጠን ለብዙ ሰው እንዲደርስ አድርጉልኝ። ቪዲዮውን ሁላችሁም አይታችሁታል። ይህንን ይመስላል። ጠንቋይ ቀሲስም ዘማሪ ስልጣን ተገን አርገህ ምንም ብታዘግም እዚህ መልእክት ውስጥ ጠንቋይ፣ መተታም፣ ዕውቀት አልባ የሚሉ አስነዋሪ ቃላቶች ሲኖሩት ይህ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ላይ በግልጽ በጨቅላ ህፃናት ላይ በእነሱ አማካኝነት የተነገረ የነውርና እጅግ አስጸያፊ ንግግሮች ናቸው። ስለዚህ ይህን ትምህርት ሚኒስቴር ዕውቅናውን ሊሰርዝ ይገባል። አንድ ሁለተኛ ደግሞ የክልሉ መንግስት አፋጣኝ የሆነ ህጋዊ እርምጃ ሊወስድ ይገባል። ሁለት ሶስተኛ ደግሞ እነዚህ ሰዎች ከጀርባቸው ማን እንዳለ ሀገርን ለማበጣበጥ ቤተክርስቲያንና አማኞችን እርስ በርስ እንዲጠላሉ ለማድረግ ጥላቻን በግልጽ የሚዘሩ ናቸው። አንድ ግለሰብ ቤት ምክንያታዊ በመሆነ መንገድ አስፈቅዶ የገባን ኦርቶዶክሳዊ ወጣት በፍርድ ቤት ለጥያቄ ያቀረበ ስርዓት፣ እነዚህ ነውረኞች ደግሞ
አጠቃላይ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን አማኞችን ብቻ አይደለም ሀገርን የሰደቡ ነውረኞችን ለሕግ ሊያቀርብ ይገባል። እባካችሁ ይህንን መልእክት ሁላችሁም ሼር፣ ኮፒ ሊንክ እያደረጋችሁ ለሁሉም አድርሱ። ሼር ላይክ ማድረጋችሁ አሁንም ላስታውሳችሁ አትርሱ። ትልቅ ፖይንት ነው ያነሳው ወንድማችን። በሕግ መጠየቅ አለባቸው። የሚገርማችሁ ነገር ህፃናት ከጀርባ ነው የህፃናቱን ሳይሆን ምን አይነት መርዝ እየረጩባቸው እንዳለ ያው እንደ ትምህርታቸው እንደ ቁርአናቸው ነው። ያው ቁርአናቸው መርዝ እንደሆነ እናውቃለንና መርዝ እየረጩባቸው እነዚህ ህፃናት ነው። ያ ነው የሚያሳዝነኝ። ብቻ በሕግ ይሄን ትምህርት ቤቱን ከጀርባቸው ያለው አሁን እሱ ያለው አልደግመውም፣ ከጀርባቸው ያለ ሰው አለ። ብቻ እስቲ ወንድማችን አቡ ያለው ነገር እስቲ እዚህ ጋር ይታየኛል፣ እሱን እንመልከት። በጣም ነው የሚያሳፍረው። በጌታ ስማረኛ በእኛ ቤተክርስቲያን በፍጹም እንደዚህ አድርገን ማናውቅም። እኛም ሰንበት ትምህርት ተምረን ያደግነው። ሰንበት ትምህርት ህፃናቶቻችን ይማራሉ። ህፃናትን ስናስተምር በፍጹም እንደዚህ ልክ ለሌላው እምነት ጥላቻ እንዲኖራቸው የሚያደርግ አይነት ትምህርት አይሰጥ። ይህ ነውር ነው ራሱ። ህፃናትን በእንደዚህ አይነት መርዛማ ጥላቻ ማሳደግ በጣም ከባድ ነው። ጭራሽ ደግሞ የምርቃታቸው ፕሮግራም ላይ በግጥም መልኩ እንዲህ ማቅረብ ወላጆቿን ትምህርት ቤቱ ሲጀመር ትምህርት ቤቱ ግዴታ ሊዘጋ ይገባል። እንደው አስተማሪዎቿን ሊጠይቁ በመንግስት ሊጠየቅ ይገባል ያ ትምህርት ቤት። ግን እንግዲህ እኛ ጋር ደግሞ ያለውን ነገር ታውቁታላችሁ። ማን ይጠይቃል? አባቶቻችን እንግዲህ ይህንንም አሁን ሰምተው ዝም ነው የሚሉት። የሚያሳዝነው እሱ ነው። አንድ ቲክቶክ ላይ ያለ ወጣት ደግሞ ስሜታዊ ሆኖ ይሄ ትምህርት ቤት መዘጋት አለበት፣ ይሄ እንዲህ ጥላቻ እየሰሩ ብሎ ይናገራል። ከዛ ያ ልጅ ይታሰራል ማለት ነው። እኛ ወጥተን አንድ ነገር ብንናገር እኛ እንታሰራለን ማለት ነው። እንደዚህ አይነት ጥላቻ የነዙ ሰዎች ቁጭ ብለው እኛ እንታሰራለን ማለት ነው። የቤተክርስቲያን አባቶች መናገር ያለባቸውስ ዝም። ይሄ በጣም የሚያሳዝን ነገር ነው። በእንደዚህ ልክ እንዲህ እየተባለ ቤተክርስቲያን ዝም ካለች በጣም ነው የሚያሳዝነው። አባቶች ዝም ካሉ በጣም ነው የሚያሳዝነው። በሲኖዶስ ደረጃ የሆነ ነገር ባይባል እንኳን እዛ አካባቢ ባለው ሀገረ ስብከት ግን መግለጫ ሊሰጥ ይገባል። በሀገረ ስብከቱ ሊቀ ጳጳስ ግን መግለጫ ሊሰጥ ይገባል። የሆነ ሊጠይቁ ይገባል፣ ሊከሱ ይገባል። ትምህርት ቤቱ በዛ ሀገር መንግስት ሊጠየቁ ይገባል፣ ሊከሰሱ ይገባል። ዝም ከተባሉ ግን በጣም ነው ማለት በቃ እኮ ያሳዩን እኮ አሁን እዛ የሚማሩ ህፃናትን በምን መልኩ እያሳደጉ እንደሆነ እኮ አሳዩ። እንደዚህ ለኢትዮጵያዊነት ጥላቻ ኑሯቸው እንደዚህ ለክርስትና በምን ልክ በጥላቻ ውስጥ እንደሚያሳድጉ ምን እንደሚያስተምሯቸው እኮ በቃ ይኸው አሳዩ። ታዲያ እነዚህ ሰዎች ሊጠየቁ አይገባም? ይህ በጣም ነው የሚያሳዝነው። እና እንግዲህ መንግስት ስራውን እንዲሰራ እንጠብቃለን ብለን አንቀልድም። ብንጠብቅ ምንም ስለማይፈጠር ማለት ነው። ምንም ስለማያደርግ ምንም አድርጎም ስላላየን እስካሁን ድረስ አብዛኛውን ታይም ማለት ነው። አብዛኛውን ታይም አንድ አይነት ነገሮች ይፈጠራሉ። አባቶችም ምንም አይሉ፣ መንግስትም ምንም አይልም። በቃ ያልፋል። እና በጣም ነው የሚያሳዝነው። ብቻ ትውልዱ በዚህ ልክ እየተበከለ በዚህ ልክ ጥላቻ በህፃናት ላይ እየተዘራ እየታደገ ዝም መባል በጣም ያሳዝናል። እንግዲህ እግዚአብሔር አምላክ በእርሱ ጊዜ የሚያደርገውን ያደርጋል። እና ህፃኗ እንግዲህ ለቤተክርስቲያን ያላትን ጥላቻ በህፃኗ በኩል ለቤተክርስቲያን ያላቸውን ጥላቻ አስተላልፈዋል። ከሱ ደግሞ ወጣ ስንል ከዚህች ህፃን ደግሞ ወጣ ስንል እስቲ አቡነ አብርሃምን የአባታችንን መልእክት የሰሞኑ መልእክት እስቲ እንከታተል። ለሙስሊሞች ሙስሊም ወገኖቻችን በዚያው አጋጣሚ ለእናንተ መልእክቴ ይድረሳችሁ። ትናንትና ነቢያችሁ ያሉትን ቃል እኔ ላስታውሳችሁ። ስለ ኢትዮጵያ የእናንተ ነቢይ የተናገሩት አለ። ሰሞኑን አንዳንዶቻችሁ የምትረጩት መርዝ እጅግ ከባድ ነው፣ አይምሮም ይፈትናል። ኢትዮጵያዊ መልክም የለውም፣ ኢትዮጵያዊ ጠባይም የለውም። የኢትዮጵያዊ ሙስሊም ይህንን ብሎም አያውቅም አይልም። የአባቶችን ታሪክ ያውቃል። የኢትዮጵያ ቤተ ክርስቲያንን ውለታን ጠንቅቆ ያውቃል። የኢትዮጵያ ቤተ ክርስቲያን ሙስሊምን ገፍታ አታውቅም። ሀሁ ብላ ፊደል አስቆጥራ ለክብር ስታበቃ ካልሆነ በስተቀር በመስፍንነት ስታሸጋግር ካልሆነ በስተቀር ፊደል በማስቆጠሩም አድሎ አድርጋ አታውቅም።
እውነተኛውን ታሪክ የጣላችሁትና ነው። የሌሎችን የባይዳንን ታሪክ ትናንትና የእናንተን ነቢይ ሲያሳድዱ የነበሩትን ታሪክ ለኢትዮጵያ መቀጸል ወይም ደግሞ ለኢትዮጵያ መጠልሰም አለበለዚያም የኢትዮጵያ ቤተ ክርስቲያን ታሪክ አድርጎ መናገር ግፍም በደልም ነውና ከእንዲህ አይነቱ ተቆጥባችሁ እንደ አባቶቻችን ሙስሊም ክርስቲያኑ በአንድ ኢትዮጵያዊነት በአንድ ዜግነት ሳንነካካ ሳንገፋፋ በማህበራዊ ኑሮ ተደራርተን የምንኖርበትን መንገድ እንድትከተሉ አደራላለሁኝ። በራሳችሁ ቃል እግዚአብሔር ይጠብቅልን አባታችንን። እኛም ልንም እንችለው ይህንን ነው። እስካሁን ድረስ ተከባብረን ኖረናል፣ በፍቅር ኖረናል። በበዓላችሁ እየተገኘን በዓላችሁን ስናደምቅ እናንተም በተለያየ ማገዝ ባለባችሁ መንገድ ስታግዙ አብረን በፍቅር ኖረናል። ያም ሆነ እንደ ኢትዮጵያዊነትና ያን ነገር ማስቀጠል አለብን። በቃ ምንም አሁን እንዲህ ህፃናት ላይ ጭምር እንዲህ ህፃን መርዝ እየዘራችሁ እኛ ላይ እኛ እንዲጠሉ ማድረግ በጣም ኃጢአት በደል ነው። በህግ በወንጀል የሚያስጠይቅ ነገር ነው። እስቲ መንግስት ካለ ህግ ካለ ሀገራችን ላይ እስቲ የምናየው ይሆናል። ይህንን ትምህርት ቤት ይዘጉት ይሁን የሚለውን የምናየው ይሆናል። የሚሆን አይመስልም ግን ከባድ ነው። ብቻ የቤተ ክርስቲያኖቹ እስቲ ድምጾችም እስቲ እስካሁን ድረስ ምንም አላሉም። ዩቲዩበሮች፣ ቲክቶከሮች እኛ ነው የምንጮኸው ብዙ ጊዜና የቤተ ክርስቲያኖቹ ሚዲያዎችም እስካሁን ምንም አላሉም። እግዚአብሔር ምን ይባላል? እና ውድ ቤተሰቦች ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ። መግቢያ ላይ አንድ ነገር ብያችሁ ነበር። በእውነት ስለ ግዕዝ ቋንቋ ብዙ ወደፊትም ልንማር እንችላለን። ስለ ግዕዝ ቋንቋ በእውነት ብናውቅ ብንረዳ በግዕዝ ቋንቋ ብራና ላይ ተጽፎ ያሉ ዕውቀቶችን ጥበቦችን ስለ ዓለማት፣ ስለ መሬት፣ ስለ ሰው ልጅ አፈጣጠር፣ ስለ አዕዋፋት፣ ስለ እጽዋት፣ ስለ መድኃኒት አቀማመም ምን ልበላችሁ ያሉ ዕውቀቶችን ያሉ ጥበቦችን ብናውቅ ኖሮ ምን ያህል ለመማር በጓጓን ነበር። እግዚአብሔርን እኛ እንደው ውዳሴ ማርያም ዳዊቷ ምናምን እንደው ተምረን አቆምን እንጂ ይበልጥ ብንማር ሁሉም ሰው ቢማርና ቢያውቅ ምን ተጠቀመው እኛ ነን። ጀርመኖችም ሆኖ በፒኤችዲ የሚሰጡ ሌሎች ሀገራትም ይህንን ተረድተው ነው እንጂ ሌላ ምን ያደርግላቸዋል? አንዱ ፕሮፌሰር የተባለ የሆነ ጊዜ ወጥቶ ደግሞ ግዕዝ ሞቷል ይላል። አፈር አንተ ሙት፣ አፈር አንተ ደግሞ ምሁር ትባላለህ። ሀገራችን ውስጥ እንደዚህ ያሉ እየወጡ ናቸው ምሁር የተባሉ ሀገራችንን ወደ ገደል እየከተቱ ያሉት። ብቻ ውጭ ሀገር በፒኤችዲ ደረጃ በጣም ባለፈው ብዙ አይተናል። በጣም ብዙ ሀገራት ናቸው በፒኤችዲ ደረጃ በዲግሪ በማስተርስ ደረጃ ትምህርቱን የግዕዝን ቋንቋ ትምህርት እየሰጡ ያሉትና ሀገራችን ላይ የገዛ ሀገራችን ላይ እንማር ሲባል እነዚህ ደንቆሮች ይቅር በለኝ አምላክ ብቻ እነዚህ እውሮች አንማርም። አይገርማችሁም? ነጮች እየተማሩ እኛ አንማርም። ያሳዝናል። እግዚአብሔር እናንተ የምትሉትን በሉ ውድ ቤተሰቦቼ። እስቲ መዝሙረ ዳዊት እጅግ በጣም አንድ 10ዋን እንትን ዛሬ ብዬላችሁ አጠር ያለችውን ብዬላችሁ የግዕዝን እስቲ ጣዕሙ ሰምተን እንጨርሳለን የዛሬ ቪዲዮአችንን። ሰብስክራይብ ካላደረጋችሁ ሰብስክራይብ አድርጉ፣ ላይክ አድርጉ ቪዲዮውን። እኔ ዲያቆን ኃይለ ሚካኤል ነኝ። መዝሙር 100 በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ ምሕረተ ወፍትሐ አሐሊ ለከ እዜምር ወእሌቡ ፍኖተ ንጹሐ ማይዜ ትመጽእ ኀቤየ ወአሐውር በሕይወተ ልቤየ ማእከለ ቤትየ ወይረሰይኩ ቅድመ አዕይንትየ ግብረ እኩየ ጸላይኩ ገበርታ መጻ ወይተለወኒ ልብ ጠዋይ ሶበተ ግህሰ እኩይ እምኔየ ያይመርኩ ዘይሃሚ ቢጾ በጽሚት ኪያሁ ሰደርኩ እቡየ አይን ወሱሱአ ልብ እይትሐወል ምስሌየ አዕይንትየሰ ሀበ ማይምናነ ምድር ከመ አንብሮሙ ምስሌየ ዘይሐውር በፍኖት ንጹሕ ውስተ ይትላከኒ ወይነብር ማእከለ ቤትየ ዘይገብር ትዕቢተ ወያረት ቅድሜ ዘይነብብ አመጻ በጽባ እቀትሎሙ ለኩሎም አጣነ ምድር ከመ እስሮሙ እምሀገረ እግዚአብሔር ለኩሎም ገበርታ አመጻ። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ስብሐት ለአብ ወወልድ ወመንፈስ ቅዱስ ለዓለም ወለዓለመ ዓለም። ለአብ ለወልድ ለመንፈስ ቅዱስ ምስጋና ይደርሳቸው ዛሬም እስከ ዘላለሙ ድረስ አሜን። ውድ ቤተሰቦቼ በግዕዝ ዛሬ ጀምረን በግዕዝ ጨርሰናል። ስለ ሁሉም ነገር እግዚአብሔር ይመስገን። ሀገራችንን ከብጥብጥ ከጦርነት ከፍጅት መድኃኔዓለም ይጠብቅልን። ሁላችሁንም እወዳችኋለሁ። እግዚአብሔር በዓሉን የፍስሐ ሰላም ያድርግልን። በቀጣይ እግዚአብሔር ፈቅዶ እስክንገናኝ ድረስ ደህና ሁኑልኝ፣ ደህና ቆዩልኝ።